السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ የሳዓዳ ኢቲቪ ሰዎች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አላህ አልሐምዱሊላህ። እንግዲህ የገጠሬው ጓደኛ መጥቶ ነበረ 9 ሰው ወይም 9 ጎረምሳ እንደደፈራት ነው የተናገረው። እውነት ለመናገር የገጠር ልጅ አላቅም እንደዚህ አይደለም ሲል የነበረው መረጃና ማስረጃ እንግዲህ እየወጣበት ነው። ቪዲዮ ለምን ሰራችሁ ተብሎ እንግዲህ ሲጠየቅ ምንድነው ያለው? የገጠር ልጅ እንስራ ብሎ ነው የሰራ ነው። የቱ ቦታ ነው የሰራችሁ ሲባል አሳይታ ሆቴል ላይ ገባችሁ። እንግዲህ የገጠር ልጅ ምን ያክል አረመኔ እንደሆነ ማለት ነው። ስንት ጊዜ እየነቀለ እንደወጣ አይታችኋል ማለት ነው። ያያችሁ አይታችኋል፣ ያላያችሁ ደግሞ እኔ ልንገራችሁ። ገባችሁ? ሁለተኛ ደረጃ ደግሞ ገስት ያላችሁ ሰዎች በእኔ ህይወት ተጠያቂ ናችሁ ሲል ነበር ማለት ነው። ለምን ሰውን ተጠያቂ ለማድረግ በመጀመሪያ ደረጃ እኮ አንተ ደፋሪ ነህ። ደፋሪው ነህ እንዴት ነው ሰውን ይጠየቅልኝ አይጠየቅልኝ ብለህ ስታወራ ትንሽ አይዘገንንህም እንዴ? አንተ እኮ የደፋሪ ተባባሪ ነው። ምክንያቱም አንተ ከሳዑዲ አረቢያ ወደ ኢትዮጵያ በነፃ ነው ሄድከው። ከዛ ደግሞ ኢቃማ አሰርተው ያመጡ ራሱ ይመች ነው። ገባ? እኛ እኮ እናውቃለን፣ ብንናገር እናልቃለን። እየሰማን እኮ ነው ሶሻል ሚዲያ ላይ መወሻሸት ምናምን እኮ አስፈልገው። አንተ ደግሞ በጣም አስመሳይ። ሁለተኛ ደግሞ አሁን አንተ ዛሬ ጨዋታ መጫወት የፈለከው ገስት ላይ ያላችሁ ሰው በሙሉ በኔ ህይወት ተጠያቂ ናቸው ስትል በጣም ገረመኝ። መጠየቅ ካለብህ ደፋሪ ወንጀለኛ አንተ ነህ። ገባ? ምክንያቱም ወይም ደግሞ እኔ ሳስበውና ስስለው ሀናን ተባብራችሁ ደፍራችኋታል። ሀናን ተባብራችሁ ስለደፈራችኋት ነው ለዛ መልስ ያጣችሁት። ምክንያቱም ሀቅ ቢናገሩ ልጆች ሲመጡ እኮ አንተ እንዴት ነው የምትጮኸው? ጭራሽ አንተ ከተጠያቂነት ወደ ጠያቂነት እኮ ገብታል። ገባ? ከተጠያቂነት ወደ ጠያቂነት ገብታል ማለት ነው። ለምን? ሀቅ ስለሌለ። በሁለተኛ ደረጃ ደግሞ መሲ እውነቷ ነው። መሲ ራያ ሽንታምናችሁ ወንድ አይደለም አለቻችሁ። እናንተ ወንድ ሳትሆኑ ሽንታም ናችሁ አለቻችሁ። ወንድ አይደላችሁም። ወንድ ብትሆኑማ በዛ ላይ እየተደፈረች እየተሰቃየች ምን እያለች አንዲት ሴት እንዴት ለ9 ወንድ ይደፍሯታል? ያንን እያየ አንተ ቁጭ ብለዚህ ላይ መጣ እንቡር ትላለህ። ከዚህ በኋላ ተጠያቂ አይደለሁም፣ ከዚህ በኋላ እንዳትጠይቁኝ ግዴታ እሷ እስካልተገኘች ድረስ ትጠይቃለህ። ገባ? ወደህ ሳይሆን በግድህ ትጠይቃለህ። ምክንያቱም አምነህ ወደ ፈቅደህ ተጀናጅነህ የወሰድካት አንተ፣ ሀናን ተጀናጅነን የወሰድካት አንተ ነህ። ገባ? እሱን ደግሞ የገዛ አንደበትህ እኮ ያስታውቃል። አንደበትህ እኮ እነሱ ሽሩሩሩ አሉህ እንጂ እኮ አንደበትህ በደንብ ያስታውቃል ማለት ነው። በሁለተኛ ደረጃ ደግሞ አንተ በእንድሪስ ተማካኝ እንዲራዘምን ልፈልግህ ነበር። ምክንያቱም ይረሳሳል፣ የሶሻል ሚዲያ ነው ምንም ማመጡን ብለህ ነበር። ገባ? እንድሪስም አላዋጣህም። አንተ የላከው ሚዳቋ ነው እንድሪስ ራሱ። ተረዳ? እና አሁን ለማንኛውም ሴቶች እህቶቻችን አባቶቻችን ለራሳችሁ ስትሉ ነው የምትነሱ። ገባችሁ? ሀና እስካልተገኘሽ ድረስ የገጠር ልጅ አንለቀው ማለት አለባችሁ። ገባችሁ? ሀና ከዚች ዱንያ ላይ እስካልመጣሽ ህይወቷን እስካላየነ ድረስ ወይ ሙታለሽ ተብሎ በትክክል መረጃና ማስረጃ እስካልመጣ ድረስ የገጠር ልጅ ወንጀለኛ ነው። ገባችሁ? ነገ ወዲያ የራያ ልጆች ማን ነው የእናንተ ደግሞ ምንድነው ሰፈራችሁና ነው ያላቀላችሁ? የዛ ልጆች ደግሞ አሳልፋችሁ ስጡ። ገባችሁ? ደፋሪ አስደፋሪ ወንጀለኛ እናንተ ናችሁ። ሸዋ የሸዋ ልጆች ማለት ነው። ሸዋ ነው። ሸዋ ዝምተኛው ሸዋ ቦቅቧቃ ሸዋ ሲጀምር ካለምን ቦቅቦቅ ምን አላችሁ እናንተ? ወንድ ብትሆኑማ ቆፍጣና ብትሆኑማ እየለበለባችሁ ነበር ይሄን ሁሉ ደላላ የምታስይዙት። እናንተ ግን እንዳለ በደላላ እየተነካካችሁ ናችሁ። ማታ ነጃት እኮ ሄደችባችሁ እንዳለ የደላላ እየተነካካላችሁ የደላላ ሚስቶት የደላላ እንትንሽ እንዳለ ጉዳችሁ ማልቅ ዘረጦች ናችሁ ሸዋዎች። ምድረ ቅዘና ማለት ነው። ቅዘናም ባትሆንማ ሲጀመር እስከዛሬ 10 ቀን ዛሬ ገባችሁ የህታችሁን ገዳይ ታስወጡ ነበር። ምድረ ቅዘና አሁን ከናንተ ጋር ነው ኢትዮጵያ የምንባለው። ደግሞ ሸዋ ነው ዝምተኛው ሸዋ። እንደዚህ ሸዋ የናንተ አይነት ሸዋ በአፍንጫ ይውጣ። ይቅርታ አድርጉልኝ። ገባችሁ? እስኪ አሁን የገጠር ልጅ የጎንደርን ሴት እንደዛ አድርጎ ቢሆን ይነፋ ነበር። ልንገራችሁ
የኛ ሀገር ሰው አይነካም ከደረሳችሁበት ደግሞ አይኑን አውጥቶ ይሰጣችኋል ገባችሁ ለስለዚህ ቆፍጣና ሁኑ በሁለተኛ ደረጃ ደግሞ አብዛኛው ድምጽ እየሆናት ያለው የሸዋ ሰው አይደለም ከሸዋ ውጭ ሰባዊነት የተሰማቸው ነው ድምጽ እየሆናት ያለ እንዳለ የሸዋ ወጣት ቲክቶክ ላይ ያለው የደላላ ሚስት ነው አለቀ ደቀቀ ምክንያቱም በድልልና የተነካኩ ስለሆነ አንድ ሰው ድምጽ ስትሆኑ አላየንም ቅል ወሎ ቅላዟሪ ያልሽ የብሔርተኛና የዘረኛ ታመጫለሽ ምድረ ኮተታም ማለት ነው ገባችሁ እናንተ ቢያማችሁ ኑሮ ለዚህች ልጅ ነበር ድምጽ የምትሆኑት እናንተ ምን ልበላችሁ በእናታችሁ አንኮላ ማለት ነው እሴቱ ናችሁ ደሞ ወይ አታምር ወይ አታፍር እግሯ እጇ እንዲያልሽ ድኮማ ማለት ነው እኔ ሸዋ ከሸውነትሽ እኮ ሸዋውነሽ ምን አመጣሽ ከግርድና አልወጣሽ ያው ገረድነሽ ተገርደሽም ደሞ ነገሩን ወደ ብሔር ወደ ጎሳ ወደ ሰፈር ለማዞር ሰው ነውኮ ወሎን እየተሳደባችሁ እኮ ነው ወሎዮችን እየተሳደባችሁ ነው ወሎዮች ባይዘው በእናንተ አፋ ይሰደቡ ከምሬንም ነግራችሁ ወላይ ወሎ ጀግና ናቸው ገባችሁ የወሎ ሴት እንደዚህ ሆና ቢሆን እየመጠመጠ ነበር ቄጤጠን የሚለበልበ አንተ ግን ምድረ ዝምለ ሽንታ ማለት ነው የሸዋ ሰው ዝምተኛ ነው የሸዋ ሰው የገዳይ ተባባሪ ነው አለቀ ደቀቀ በተለይ ቲክቶክ ያላችሁ የሸዋ ሴቶች በጣም ማትረቡ አረመኔዎች ናችሁ ምክንያቱም በዚህች ልጅ የደለላችሁት ወላሂ በጣም አረመኔ ገባችሁ እንዳለ የተሳሰራችሁ ደላላይ ማለት ነው በቲክቶክ ልብስ እንሸጣለን ጸጉር እንሰራለን እንደዚህ እንላለን እምትሉት እንዳለ የተያዛችሁ የደላላይ ሚስት ደሞኮ አንድ የመጀመሪያ ጊዜ እኮ አይደለም የሰው ባል እየቀማችሁ ጉዳችሁ አያልቅም እናንተ ጉዳሞች ማለት ነው አሁን እናንተ ናችሁ በርግጠኝነት ወላሂ ሐናን ስለምትቀኑባት ነው ድምጽ ያልሆናችኋት በሁለተኛ ደረጃ ደግሞ ኢመች ስለሚፈልጋት የነበረው የዛሬ 6 አመት 7 አመት አንተ ትልቅ ሰው ነህ ለኔ አትሆንም ስላለችው ነው ጠብቆ ቂጧን ያስወጋት ገባችሁ እናንተ ግን እውነትን ያወቃችሁ ዝም ብላችኋል አይን ደግሞ እውነቱን ከማን ተረዳሽ ካላችሁ እናንተ ከምታወሩት ገባችሁ ሸዋ ነው ዝምተኛው ቦቅቧቃ ሸዋ ብያለሁ እኔ ልንገር ለህት ድምጽ ያልሆንክ አሁን አንተ ነገ ወዲያ የሆነ ነገር ቢፈጠር ድምጽ ትሆነኛለህ ብዬ ይቅርታ አድርግልኝ አልልም ገባችሁ ምክንያቱም ሰባዊነት የሌላችሁ አረመኔዎች ባለየዎች በሰው ደም የምትነግዱ በሰው ደም በሰው ማንነት ቢያንስ ተውት የሶሻል ሚዲያን ሰው ተውትና ወላሂ ያነ ምስኪን አባቱ አሳዝናችሁም እንዴ ሂዶ ቤተክርስቲያን ላይ ተስሏል ፈጣሪ ወይ ልጄን ካገናኘኝ ብሎ ሂዶ ተስሏል እንዴው ያን ለአባቱ አታዝኑ ባልየው ገና አዲስ ነው ተብሏል ወረቀት የለውም ምንም ማድረግ አይችልም ኦፍ ኮርስ ወረቀት የለውም ሁለተኛ ደግሞ አንድ ሰው ከሰጣችሁ እኔ ሄዳለሁ የትም ቦታ ላኩይ ብሏል ባልየው ኔትወርክ የሌለበት ቦታ ነው ያለው ባልየው ገባችሁ እኔ ግን አንዳንዴ ማለት ነው ይቅርታ አድርጉልኝ በባልየው ቦታ ቢሆን እኔ ተመልሼ በየመን ሂጂ ወይም ደግሞ ወደ ሳውዲ አረቢያ ገብቼ የገጠር ልጅ አለቀውም ነበር እሱም ሽንታም ነው ሲጀመር ባልየው ማለት ነው ሁለተኛ ደግሞ የቆየ ደም አለባቸው እየተባባለ ነው ከማን ከይመችና ከባሏ ጋር ገባችሁ በዛም አስበላችኋት ማለት ነው አስበላችኋት እናቴ ልጅቱ ደግሞ እንዴት አባቷ እንደምታሳዝን ገባችሁ ሊሞት ይችላልው ከተገናኘንም ተገናኘን ካልተገናኘንም የመጨረሻ ቪዲዮ ብላ ነው ሄደችው እኔ ከምር በጣም የምታሳዝን ወላሂ ግን ማለት ነው የገጠር ልጅ አሁንም ቢሆን እምልህ ረብ العالمين ያላሰብከው የመኪና አደጋ ይግጠመ ምክንያቱም እናንተ ስለደፈራችኋት ስላስደፈራችኋት ነው እንጂ መናገር ያልፈለጋችሁ አንተ በደንብ ጠንቅቀህ ታውቃለህ ሐቁን ምክንያቱም ስትሄድ በነፃ ነው ሄድከው የሀፍታም አሽቃባጭ ስትመለስ በቪዛ ያመጡህ እነሱ ናቸው ገባ አሁን ዛሬ አንተ መሊክ ነህ ነገ ወጣ የሚጠይቀኝ እንዳይመጣ ትጠየቃለህ ሐናስ ከህይወት እስካልመጣሽ ድረስ አሁንም ቢሆን ከተጠያቂነት አትወጣም ገባ ሰው ይረሳብኛል ብለህ ከሆነ ተሳስተሃል በደላላ እኮ መከሰስ ትችላለህ ምክንያቱም አንተ ደልለ የወሰድካት አንተ ራስህ ነህ እይን ደግሞ ከአንተ ከምታወራው ወሬ ነው እኛ እየነገርንህ ያለ ምክንያቱም በመጀመሪያ ደረጃ ስለሃና አላቅም አልክ ከዛ በኋላ ደግሞ አቃለው ስትደበደብ ሰምቻለሁ ስትደፈር ሰምቻለሁ ከዛ ዛሬ ደግሞ ምን አልክ
በሰደፍ ተደብድብ ያለው አልክ ውሸት እስከዛሬ ለምን በሰደፍ ከተደበደብኩ ምን ካልክ ለምን አልተናገርክም እስከዛሬ ዛሬ ምን ነው ሰው እንዲያምን ፈልገው ነው አናምንህም والله እኔ በበኩሌ አላምነው የገጠር ልጅ ምክንያቱም በደንብ በህዝብ እየተጫወተ እንደሆነ በደንብ ይገባናል በሁለተኛ ደረጃ ደግሞ የዱባይ ማን ነው ኤጀንሲው ማለት ነው የገጠር ልጅ ደፍሯታል ያለው ትክክል ናችሁ ሁላችሁ ደፍራችኋታል ባደፍሯት ኑሮማ በዚህ ደረጃ ወደዚህ አትሉም ነበር በሶስተኛ ደረጃስ የሃና ስልክ ይጠራል ገባችሁ እነ ሰይድ ወረባቦ ደጋግመው ሲደውሉበት والله የሃና ስልክ ይጠራል ምን ያክል በህዝቡ እየተጫወቱ እንደሆነ እኔ አላቅም ስለዚህ አሁንም ቢሆን የገጠር ልጅ ያልገባህ ነገር ሃና እስከምትገኝ ድረስ አንተ ማንም አይፋታም ለምን የዛኔ 40 አመት አይሆንም የልጅ ዋጋ ይከፍላል ዝም የሚባልበት ነገር የለም ገባ ምክንያቱም አንተ ይመልሻለሁ አፋጣህ ምናምን ወጣለሁ ብለከውን ተሳስተሃል ሁለተኛ ደግሞ ስትናገር እየተጠነቀቅ ነው የምትናገረው እየተጠነቀቅ ምክንያቱም በደንብ ጠንቅቀህ ታውቃለህ ወንጀለኛ ነህ እንዴ እነ ሰይድ ወረባቦ ራሱ እኮ ካንተ ጋር ለምናፍ እንደሚካፈቱን ያላቅም ከርቸል ዝም ብለው አስይዙህም እንዴ በዚሁ አጋጣሚ እህቶች ካላችሁ ማለት ነው የገጠር ልጅ ደፍሮ ይብላችሁ አስይዙት እናቴ ደፍሮ ይብላችሁ ፊሲቲም ዳያ ያስገብታችሁ መጨረሻ ላይ በ3 በ4 ወንጀል ይጠየቃል ማለት ነው አንደኛ አስገድሏል ሁለተኛ ደላላይ ነው ሶስተኛ ደፋሪ ነው አራተኛ ደግሞ እኔን ደፍሮኛል ብልሽ ማስያዝ ይጠፋሻል እንዴ ከሷ አካባቢ ያላችሁ ሴቶች ምን አባታችሁ ትሰራላችሁ ነገ ወዲያ እኮ ላንቺም አይመለስም ዛሬ እንደዚህ በሃና የተጫወተ ነገ ወዲያ ባንቺ እህት ባንቺ ልጅ ባንቺ ዘር ማንዘር ይጫወትብሻል ስለዚህ ካሁኑ ጀምረሽ ሰቢበት የገጠር ልጅ ሲጀመር ኢቃማ ሰርቶ የመጣ እንደይመች ሊደልል ነው አለቀ ደቀቅ አሰርግጭ ልንገራችሁ እንደይመች ለመደወል ለመደለል ነው በደንብ አመቻችቶ የመጣው ሁለተኛ ደግሞ በእንተርኮድ ራሱ ይከሰሳል ለምን ካላችሁ ሳውዲ አረቢያ ካለ ፍቃድ ገብቶ ሰርቶ ወጥቶ እንደገና በተመልሶ ህጋዊ ነው አይደል የመጣ በዚህ ሁሉ ይከሰሳል እሱ ወንጀለኛ ነው ለምን ራሱ እነ ሰይድ ወረባቦ እንደሚል መጠመጠው አላቅም ገባችሁ መንዛዛት እነሱ ከዚህ ላይ ባንዛዙት ቁጥር ልጅቱ እየተሰቃየች ነው ስለዚህ ከሷ አካባቢ ያላችሁ ቆፍጣና ሴቶች ፕሊስ አይን የገጠር ልጅ ፊሲቲ እንዳያ ያስገቡል አለቀ ደቀቀ ሴት ልጅ ከጠመመሽ በጣም ከባድ ነው ከምሬ ነው የምነግራችሁ ስለዚህ እወቁበት ወዬ በሉት ግዴታ ከዚህ ነው መባል አያስፈልግም ግዴታ እኔ እስከምደፈር መጠበቅ የለብኝም ገባችሁ ስለዚህ ይሄን ነው እምላችሁ ሰብስክራይብ ላይክ ሼር አድርጉት ወሰላሙ አለይኩም ወራህመቱላሂ